ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ የኢትዮጵያ ብሔራዊ ምርጫ ቦርድ በድምፅ መስጫ ወረቀት ላይ የፖለቲካ ፓርቲዎችና የግል እጩዎች ስም እንዲሁም የመለያ ምልክት አደራደር ቅደም ተከተልን ለመወሰን የተዘጋጀውን የዕጣ አወጣጥ ስነ ስርዓት አካሄደ። ለዝርዝሩ አማሩ ገብሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በስነ ስርዓቱ ላይ እንዳሉት የምርጫ ሂደቱን በስኬት ለመምራት ከፖለቲካ ፓርቲዎች፣ ከሲቪል ማህበራትና ከመገናኛ ብዙሃን ጋር በቅንጅት እየተሰራ ነው። በዚህም የፖለቲካ ፓርቲዎች የእጩዎች ምዝገባ በማጠናቀቅ በየምርጫ ክልሉ እጩዎችን ይፋ በማድረግ ለሚቀርቡ አቤቱታዎች አፋጣኝ ምላሽ እየተሰጠ እንደሚገኝ ገልጸዋል። በምርጫ የዲጂታልና ማኑዋል አማራጭ መራጮች ድምፅ መስጠት የሚያስችላቸውን ምዝገባ እያካሄዱ መሆኑን ጠቁመው በ46757 የምርጫ ጣቢያዎች የምርጫ ቁሳቁሶች መሰራጨቱንም አረጋግጠዋል። በተጨማሪም ቦርዱ ከፖለቲካ ፓርቲዎች ጋር በመሆን በነጻ የአየር ሰዓት ድልድል፣ በፓርቲዎች የክርክር መድረክና በአስቻይ የጸጥታ ሁኔታዎች ዙሪያ በቅርበት እየሰራ እንደሚገኝም አንስተዋል። ለመራጮች የግንዛቤ ማስጨበጫ ትምህርት ለሚሰጡ የሲቪል ማህበረሰብ ድርጅቶችም ተገቢውን የፋይናንስ ድጋፍ ለማድረግ በዝግጅት ላይ መሆኑን ገልጸዋል። በቦርዱ የቅርንጫፍ ጽህፈት ቤት ማስተባበሪያ ክፍል ኃላፊ ቀነኒ ኢንሰርሙ እንደገለጹት የፖለቲካ ፓርቲዎችና የግል እጩዎች ስም እንዲሁም የመለያ ምልክት አደራደር ቅደም ተከተል የስድስተኛው ሀገራዊ ምርጫ ምርጥ ተሞክሮዎች የተቀመሩበት ነው ብለዋል። ቦርዱ በሰባተኛው ጠቅላላ ምርጫ ወቅት በድምፅ መስጫ ወረቀት ላይ የሚሰፍረውን የእጩዎች ቅደም ተከተል ለመወሰን በምርጫ ክልሎች ለ10 ቀናት የሚቆይ የዕጣ አወጣጥ ስርዓት ያካሂዳል። የአሜሪካ መንግስት ለኢትዮጵያ ፖሊስ ዩኒቨርሲቲ የልዩ ስልጠና መሳሪያዎች ድጋፍ አደረገ። ድጋፉ የጅምላ ጨራሽ መሳሪያዎችና ሽብርተኝነትን ለመከላከል በሚደረገው ጥረት ውስጥ የኬሚካል፣ የባዮሎጂካልና የፈንጂ አደጋዎችን አስቀድሞ ለመለየትና ለማክሸፍ የሚሰጠውን ስልጠና ይበልጥ ውጤታማ እንደሚያደርግ ተገልጿል። ኤምባሲው አክሎም ትብብሩ ሀገራት የህዝቦቻቸውን ደህንነት እንዲጠብቁና ዓለም አቀፍ ሰላም እንዲረጋገጥ የሚደረገው የትብብር አካል መሆኑን በማህበራዊ ሚዲያው ባሰራጨው መረጃ አመላክቷል። የተደረገው ድጋፍ የፎረንሲክ ሳይንስ ትምህርትና ስልጠና ለማጠናከር የፖሊሲ አገልግሎትና የፍትህ ስርዓት ይበልጥ ቀልጣፋና አስተማማኝ ለማድረግ ከፍተኛ ድርሻ ይኖረዋል ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ኦኬ የተባለውን በረኪና ህብረተሰቡ እንዳይጠቀም አሳሰበ። ምርቱ ጥራቱ የተጓደለ አምራቹም የማይታወቅ ነው ብሏል። ለዝርዝሩ ማለት ደመላሽ። እንደ ሚኒስቴሩ መረጃ በበረኪናው ላይ በተደረገው የእይታ ፍተሻ መሰረት በምርቱ ላይ የአምራቾች ስም፣ አድራሻ፣ ብሔራዊ የደረጃ ምልክት የሌለው መሆኑ ታይቷል። በተጨማሪም በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑን ስላረጋገጠ ህብረተሰቡ እንዳይጠቀም ማሳሰቢያን ሰጥቷል። የንግድና ቀጠናዊ ትስስር ሚኒስቴር በህግ በተሰጠው ስልጣን መሰረት አስገዳጅ የኢትዮጵያ ደረጃ የወጣላቸውን የንግድ እቃዎችና አገልግሎቶች የደረጃ መስፈርት ማሟላታቸውን እንደሚቆጣጠርና ከተዘጋጀላቸው ደረጃ በታች ሆነው በተገኙት ላይም አስፈላጊውን እርምጃ በመውሰድ የህብረተሰቡን ጤንነት፣ ደህንነትና ጥቅም ለማስጠበቅ የደረጃም ሆነ የየጥራት ቁጥጥርና ክትትል ስራዎችን ያከናውናል። ሚኒስቴር መስሪያ ቤቱ በገበያ ላይ ባደረገው የኢንስፔክሽን ስራ በዚሁ የምርት ስሙ ኦኬ በረኪና የተባለ ምርት ላይ ወካይ ናሙና በመውሰድ በተደረገው የእይታ ፍተሻ በምርቱ ላይ ስምና አድራሻ እንዲሁም የደረጃ ምልክት የሌለውና በተደረገው የላቦራቶሪ የጥራት ፍተሻ ውጤት መሰረት በደረጃዎች ባለስልጣን የተደነገገውን አስገዳጅ የጥራት መስፈርት ያላሟላ መሆኑን አረጋግጧል። የህብረተሰቡን ጤናና ደህንነት እንዲሁም ጥቅም ከማስጠበቅ አንጻር ይህንን ምንጩ የማይታወቅና የጥራት ችግር ያለበትን ምርት ህብረተሰቡ እንዳይጠቀም በየደረጃው ባሉ የክልልና ከተማ አስተዳደር ንግድ ቢሮ በኩል ጥብቅ ክትትልና ቁጥጥር እንዲደረግና ማንኛውም ነጋዴ በገበያ ቦታ፣ በንግድ ሱቆች፣ ሱፐርማርኬቶች ውስጥ ይህንን ምርት ሲሸጥ ከተገኘ ሚኒስቴር መስሪያ ቤቱ አስፈላጊውን እርምጃ እንደሚወስድም አስታውቋል። የዘንድሮ የሴቶች ቀንን ማርች 8 ምክንያት በማድረግ ሴቶችን ወደ አመራርነት ለማምጣት ያለመ መርሃ ግብር በእናት ባንክ አክሲዮን ማህበር አዘጋጅነት ተካሂዷል። መርሃ ግብሩም ሴቶችን በሁሉም ዘርፍ በተለይም በፋይናንስ ኢንዱስትሪ ውስጥ ያላቸውን ተጠቃሚነት ማረጋገጥና ማብቃት እንደሆነ በመድረኩ ተገልጿል። ጸጋን የተሰማ ዝርዝር አላት። እናት ባንክ አክሲዮን ማህበር ለሴት ሰራተኞች የተለየ ትኩረት በመስጠት የተጀመሩ ስራዎች እንደሚቀጥሉና ሴቶችን ለአመራርነት የማብቃት ስራ እንደሚሰራ በባንክ እንዲሁም በሌሎች የፋይናንስ ኢንዱስትሪ ውስጥ ሴቶችን አካታች የፋይናንስ ስርዓት ውስጥ ለማስገባት እየተሰራ እንደሆነ ተገልጿል። ለዚህም የፋይናንስ ዘርፍ ሴቶችን ማካተት አለበት በሚል ከኢትዮጵያ ብሔራዊ ባንክ እንደ አቅጣጫ የተቀመጠ ስርዓት መኖሩን የእናት ባንክ የቦርድ ሰብሳቢ የሆኑት አስቴር ሰለሞን ገልጸውልናል። ሴቶች ላይ ያው እንደሚታወቀው እናት ባንክ
የሴቶችን ትኩረት ሰጥቶ ሴቶችን የፋይናንስ አቅም ለማዳበር የተቋቋመ ባንክ እንደመሆኑ እንደዚህ አይነት የተለያዩ መድረኮችን ጠቃሚ የሚሆኑ ሀሳቦችን እናደርጋለን። ዛሬ በተለየ ሁኔታ ያደረግነው የዊሜን ሊደርሺፕ የሴቶችን በባንክ ዘርፍ ላይ ያለ የሴቶችን አመራር አሁን ካለበት ደግሞ እንዴት ነው ከፍ የምናደርግ የሚለው እንግዲህ እንደሚታወቀው እናት ባንክ በተቻለ መጠን የሴቶች ቁጥር ሁልጊዜም ከ60% በላይ ሴቶች ናቸው። ግን ከዛ በላይ ደግሞ እንደገና ወደ አመራርም ከፍ እንዲሉ እናደርጋለን እና እንደ እናት ባንክ በዚህ ቁጥር ጥሩ ነው። ሳትስፋይድ የሚያደርግ ባይሆንም መስራት ተጨማሪ ወደ ላይ ከፍ እንዲሉ መስራት ቢኖርብንም ባልተለመደ መልኩ ከፍተኛ አመራር ሴቶችን ብዛት ያለበት ቦታ ነው። ሃይ ሌቭል ውመን ሊደርሺፕ ወርክሾፕ በሚል ርዕስ በተዘጋጀው መድረክ በእናት ባንክ በተለያዩ የአመራር ደረጃ የሚገኙትን የሴት ሰራተኞችን የመሪነት አቅም ለማሳደግ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ወርክሾፑ ተካሂዷል። የእናት ባንክ የኦፕሬሽን መምሪያ ዋና ኃላፊ ሌሊሴ ተመስገን እናት ባንክ ከተመሰረተበት ጊዜ አንስቶ የሴቶችን ኢኮኖሚያዊ አቅም በማሳደግ እስከ 2030 ድረስ በኢትዮጵያ ተመራጭ ባንክ ለመሆን ሲሰራ እንደቆየና ለዚህም የስራና የአመራር ብቃት ያላቸውን ሰራተኞች በማፍራት በትኩረት እየተንቀሳቀሰ እንደሆነ አብራርተዋል። የተመሰረተበት ዓላማ እንደ ማንኛውም ኮመርሻል ባንክ ኢንዱስትሪ ውስጥ እንደሚሰሩት ኮመርሻል ባንኮች አንዱ ሆኖ መስራት ነው። ግን በዋናነት ውመን ኢኮኖሚክ ኢምፓወርመንት ላይ ፎከስ አድርጎ ለመስራት የተቋቋመ ባንክ ነው ማለት ነው። ለሴቶች የተለየ ፋይናንሻል ሰርቪስን ማቅረብ አንዱ ነው። ሁለተኛው ደግሞ ይህንን ሰርቪስ ስናቀርብ ሴቶች ሰራተኞቻችን ደግሞ እንዴት ነው የሚሰሩት የሚለውንም ኢንቱ ኮንሲደሬሽን መውሰድ ነው። በፋይናንስ ዘርፍ የሴቶች ተሳትፎ ከፍተኛ እንዲሆን በትኩረት መሰራት እንዳለበት ይገለጹልን ደግሞ የአመራርነት አማካሪ የሆኑት አሸናፊ አበራ ናቸው። ሴቶች ራሳቸውን ለኦፖርቹኒቲ ማብቃት ዝግጁ ማድረግ አለባቸው። የሊደርሺፕ ኳሊቲ የሊደርሺፕ ታለንት ችግር የለባቸውም። ስለዚህ ይሄንን ነገር ላይ ተፈጥሯዊ የሆነው ችሎታቸውን አምጥቶ ወደ ውሳኔ ሰጪነት ለመምጣት ወደ ስልጣን ለመምጣት የመጀመሪያው ነገር ራሳቸው ላይ መስራት ነው። ወደ ተቋም ደግሞ ሲመጡ ተቋማት ሲሪየስሊ ማለት ሴቶችን 50% እናረጋለን በሚል ስሎጋን ሴቶች 50% አይመጡ። ስሎጋን ሳይሆን ስትራቴጂ ያስፈልጋል። የተጻፈ ስትራቴጂ፣ በትክክል የተጻፈ ስትራቴጂ፣ የሚለካ KPI፣ አካውንቴብል ሰዎች የሆኑት የተቋም ካልቸር ሲስተም ማድረግ በጣም ግድ ነው። ስለዚህ ተቋማት ስትራቴጂ ማዘጋጀት አለባቸው። የቪዛ አመልካቾች ከመጭበርበር እንዲጠበቁ በኢትዮጵያ የአሜሪካ ኤምባሲ አሳሰበ። የአሜሪካ መንግስት ኢትዮጵያን ጨምሮ በአንዳንድ ሀገራት ላይ ተግባራዊ የሚደረገው የቪዛ ዋስትና የሙከራ መርሃ ግብር ከመጪው መጋቢት 24 ቀን 2018 ዓ.ም ወይም ኤፕሪል 2 2026 ጀምሮ በይፋ እንደሚጀመር በኢትዮጵያ የአሜሪካ ኤምባሲ አስታውቋል። ይህን አስመልክቶም አመልካቾች ከመጭበርበር እንዲጠበቁ ኤምባሲው ጥብቅ ማሳሰቢያ ሰጥቷል። በዚህም አስቀድሞ መክፈል ቪዛ ለማግኘት ዋስትና አይሆንም ሲል ነው ያስጠነቀቀው። አክሎም ከቃለ መጠይቅ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ያለ ሲሆን ክፍያውን ለመፈጸም የሚጠየቁ የሶስተኛ ወገን ድረገጾች አጭበርባሪ ሊሆኑ ስለሚችሉ ተገቢውን ጥንቃቄ ማድረግ ያስፈልጋል ብሏል። ይህ የዋስትና ክፍያ ከመጋቢት 24 ቀን 2018 ዓ.ም በፊት የተሰጠ ህጋዊ ንግድ ወይም የቱሪስት ቪዛ ያላቸውን ሰዎች እና በኤፍ ወይም በኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎችን አይመለከትም ተብሏል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል የ2018 የዓለም ሜትሮሎጂ ቀን በኢትዮጵያ ለ45ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ65ኛ ጊዜ በተለያዩ ዝግጅቶች አከበረ። በኢትዮጵያ የሜትሮሎጂ ኢንስቲትዩት አስተናጋጅነት በተከበረው በዚህ በዓል የአየር ንብረት መዛባት በአፍሪካ ግብርና፣ በውሃ ሀብትና በኢነርጂ ዘርፎች ላይ እያደረሰ ያለው ጫና አሳሳቢ መሆኑ ተመላክቷል። የኢንስቲትዩቱ ዋና ዳይሬክተር ባስተላለፉት መልእክት የአየር ንብረት ለውጥ በዓለማችንም ሆነ በሀገራችን የኢኮኖሚና ማህበራዊ እንቅስቃሴ ላይ እያሳደረ ያለው ተጽዕኖ በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት የሜትሮሎጂ አገልግሎት ድርሻ ከምንጊዜውም በላይ የጎላ ሆኗል ብለዋል። ዋና ዳይሬክተሩ አያይዘውም ኢንስቲትዩቱ የሚሰጠውን አገልግሎት በዘመናዊ የሜትሮሎጂ ሳይንስ በመታገዝ ዛሬን መረጃ በአግባቡ በመያዝ የተሻለ ነገር ለመገንባት የተለያዩ ጥናትና ምርምር ስራዎችን በመስራት የህብረተሰቡን ተጠቃሚነትና ግንዛቤ ወደ ላቀ ደረጃ ለማሸጋገር የበኩሉ ሚና እንደሚወጣ አሳስበዋል። ዛሬን መመልከት ነገን መጠበቅ የሚለው መሪ ቃል ዛሬ የሚሰበሰቡ መረጃዎች ለነገው ትውልድ ደህንነትና ለኢኮኖሚ ብልጽግና ዋስትና መሆናቸውን ያመላከተ መሆኑም ተጠቁሟል። ከቻናል ዋን ቴሌቪዥን ጋር ስላላችሁ እናመሰግናለን። አሁን ከውጭ ምንጮች ወደ ያዝናቸው ዜናዎቻችን አለፍን።
ኢራን ከአሜሪካ ጋር ያካሄድነው ምንም አይነት ውይይት የለም ስትል አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር ላይ እንደሚገኙ መናገራቸው ውድቅ ተደርጓል። ለዝርዝሩ አማሩ ገብሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ማምሻውን ለሲኤንኤን በሰጡት መግለጫ ከኢራን አንድ ወገን ጋር ድርድር እየተደረገ እንደሆነና ይሄውም በጥሩ ሁኔታ ከቀጠለ የሆርሙዝ መንገድን በፍጥነት ክፍት እንደሚሆን ገልጸው ነበር። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ከአሜሪካ ጋር ምንም አይነት የድርድር ውይይት አልተካሄደም በሚል የትራምፕን መግለጫ ውድቅ አድርጎታል። የሚኒስቴሩ ቃል አቀባይ ለሀገሪቱ ብሔራዊ የዜና ማሰራጫ እንዳሉት ምንም እንኳን የቀጥታ ንግግር ያልተካሄደ ቢሆንም የአሜሪካ መልእክት በአንዳንድ ወዳጅ ሀገሮች በኩል እየደረሰን ነው ብለዋል። በጦርነቱና በሆርሙዝ ጉዳይ የቴህራን አቋም አልተቀየረም ያሉት ቃል አቀባዩ በቅርቡ አንዳንድ ሀገሮች አሜሪካ የድርድር ፍላጎት እንዳላት የሚጠቁሙ መልእክቶችን አስተላልፈዋል። ነገር ግን ኢራን መልሷን በመሰረታዊ አቋሟ መሰረት እንደሰጠች አስታውቀዋል። አክለውም በኃይልና ኢነርጂ መሰረተ ልማቶች ላይ የሚሰነዘሩ ማንኛውም ጥቃት ፈጣንና ጥብቅ ምላሽ የሚሰጥበት ይሆናል ሲሉም አስጠንቅቀዋል። ይህ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ የኢራን የኃይል ማመንጫዎችን እንደሚመቱ ማስጠንቀቃቸውን ተከትሎ ነው። ዘገባዎች ትራምፕ ውይይት አደረግን ሲሉ የሚገልጹት በኢራን እንዲፈጸም የሚፈልጉትን የስርዓት ለውጥ ያመጡልኛል ከሚሏቸው አካላት ጋር መሆኑን ጠቁመዋል። ፕሬዝዳንት ትራምፕ ተደርጓል የሚሉትን ውይይት ተከትሎ የ48 ሰዓቱን ገደብ ወደ 5 ቀንም አራዝመውታል። አሜሪካና ኢራን ስለ ድርድር እርስ በርስ የሚጋጩ አስተያየት እየሰጡ ባሉበት ሁኔታ ፕሬዝዳንት ዶናልድ ትራምፕ ኢራን ለሰላም አንድ የመጨረሻ እድል አላት ሲሉ ተናገሩ። ባሳለፍነው ቅዳሜ ፕሬዝዳንት ትራምፕ በትሩዝ የማህበራዊ ሚዲያ ትስስር ገጻቸው ኢራን የሆርሙዝ ወሽመጥ ያለምንም ቅድመ ሁኔታ በ48 ሰዓት ውስጥ እንድትከፍት አሊያም የኃይል ተቋሞቿን እናገያቸዋለሁ ብለው ነበር። ይሁን እንጂ ትላንት ደግሞ የ48 ሰዓቱን ገደብ አራዝመው 5 ቀናት ሰጥተዋል። ኢራን አንድ እድል አላት በማለት ሁላችንም እየተነጋገር ነው ሲሉም አክለው ነበር። ይሁን እንጂ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በኤክስ ገጻቸው ከአሜሪካ ጋር ምንም የተደረገ ድርድር የለም ብለዋል። ነዳጅን የገንዘብ ገበያውን ለማወናበድ የተሰጠ የውሸት ዜና ሲሉም አክለዋል። ምንም እንኳን መሐመድ ባጋር ይህን ቢሉም አንድ ከፍተኛ የኢራን ባለስልጣን ለሲቢኤስ ቴሌቪዥን እንደተናገሩት በአደራዳሪዎች በኩል የአሜሪካን አንዳንድ ነጥቦች ተቀብለናል፣ እያየናቸው ነው፣ ባይረጋገጥም ለንግግር መነሻ የሆኑ ሁኔታዎች አሉ ብለዋል። ከዋይት ሀውስ የሚመጡ መረጃዎች ማረጋገጫ እስኪሰጡ ድረስ ሁኔታው የተጨበጠ ነገር የለውም፣ ግምቶቹም የተረጋገጡ አይደሉም የሚሉ ናቸው። ይህ በእንዲህ እንዳለ ከኢራን ጋር የሚደረግ ስምምነት የእስራኤልን ወሳኝ ጥቅሞችን የሚያስጠብቅ ነው ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ ከፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። የኢራን የአሜሪካና እስራኤል ግጭት በአስቸኳይ መቋጫ ካልተበጀለት መካከለኛው ምስራቅ የእልቂት ቀጠና ያደርገዋል ስትል ቻይና ስጋቷን ገለጸች። በጦርነቱ ማብቂያ መፍትሄ ዙሪያ ምክረ ሀሳብ አቅርባለች። አናወር ተስፋ ዝርዝሩን ያቀርበዋል። ሲጂቲኤን የቻይናን ውጭ ጉዳይ ሚኒስትር ቃል አቀባይ መግለጫን ዋቢ አድርጎ ባወጣው ዘገባ ኢራን፣ አሜሪካና እስራኤል የገቡበት ግጭት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ስጋት ነው ብላለች። ቃል አቀባዩ አሁንም በመጠኑ እያየናቸው የሚገኙ የጦርነት መዘዞች ቀስ በቀስ ከቀጠናዊ ወደ መላው ዓለም የመስፋፋት እድላቸው የሰፋ ስለመሆኑ አመላካች ሁኔታዎች አሉ ብለዋል። እንደ ቻይና ምክረ ሀሳብ የትኛውም የጦርነት መስክ ውስጥ ኃይልን ብቻ አማራጭ ማድረግ በዛው በጦርነት አዙሪት ውስጥ መቆየት እንጂ ሌላ አማራጭ የለውም። እነዚህ ነጥቦች መነሻ በማድረግ ቻይና የአደራዳሪነት ሚናን በመውሰድ ሀገሪቱ ወደ ስምምነት መስመር የማምጣት ፍላጎት እንዳላት ቃል አቀባዩ ገልጸዋል። እስካሁን ያልተሞከሩ መንገዶችን በመሞከር ሶስቱን ሀገራት በአንድ ጠረጴዛ የማስቀመጥ እቅድ ያላት ቻይና ከዶናልድ ትራምፕ ጋር መጠነኛ ንግግር መጀመሯንም ሲጂቲኤን አመላክቷል። እንግሊዝ በንቅለ ተከላ ሕክምና በዓለም አቀፍ ደረጃ ግንባር ቀደም የነበረች ሀገር ብትሆንም አሁን ግን በዚህ ዘርፍ ከሌሎች ምዕራባውያን ሀገሮች አንጻር ወደ ኋላ መቅረቷ እየተነገረ ይገኛል። ብዙ የልብና የሳምባ ንቅለ ተከላ በሚካሄድባት እንግሊዝ የለጋሾች ቁጥር በማነሱ እንዲሁም ካለው የስራ ጫና አንጻር የባለሙያዎች ቁጥር አነስተኛ በመሆኑ እና በአዳዲስ ቴክኖሎጂዎችና የህክምና መሳሪያዎች እጥረት ምክንያት ከሌሎች የአውሮፓ ሀገራት አንጻር ወደኋላ እንደቀረች ነው የተመላከተው። ሄሮዳዊት ንጉሴ ዝርዝር አላት። ቢቢሲ መርምሬዋለሁ ብሎ ባወጣው መረጃ መሰረት የለጋሾች ማነስ በጤና ስርዓቱ ላይ ያለ ከፍተኛ ጫናና የባለሙያዎች እጥረት በእንግሊዝ የንቅለ ተከላ አገልግሎቶች ላይ ተጽዕኖ እያሳደረ መሆኑ ተጠቅሷል። ይህም ታካሚዎች የሚያስፈልጋቸውን ቀጣይነት ያለው እንክብካቤ እንዳያገኙ እያደረገ ነው። እንዲሁም የሰውነት ክፍል ለጋሾች ቁጥር ከንቅለ ተከላ የሚጠባበቁ ታካሚዎች ቁጥር ጋር ሲነጻጸር እጅግ ዝቅተኛ ነው ተብሏል። ከዚህም መሀል ጆዲ የተባለች ታካሚ የሳምባ ንቅለ ተከላ እንዲደረግላቸው ከሚጠባበቁ ታካሚዎች መካከል ስትሆን ሳምባዋ በአሁኑ ጊዜ በ9% ብቻ
እየሰራ ነው። ተጨማሪ ህይወት ለመኖር ብቸኛ ያላት አማራጭ ደግሞ ንቅለ ተከላ ማድረግ። ጆዲ 17 ጊዜ የንቅለ ተከላ እድል አግኝታ የነበረ ቢሆንም በተለያዩ ምክንያቶች ቀዶ ጥገናዎቿ ሳይካሄዱ ተዘርዘዋል። እሷም የመዳን እድሏ እየቀነሰ መሆኑን በመግለጽ ተስፋ ወደ መቁረጥ ላይ እንዳለች ለቢቢሲ ገልጻለች። በቢቢሲ ዘገባ መሰረት ልክ እንደ ጆዲ ሁሉ በእንግሊዝ ህክምና ማዕከላት ውስጥ ለጋሾች ኖሮ ሊደረጉ ከሚታቀዱ ከ10 የሳምባና ከ7 የልብ ንቅለ ተከላዎች መካከል በተሳካ ሁኔታ ህክምና ሊያገኝ የሚችለው አንድ ሰው ብቻ ነው። ንቅለ ተከላዎች እንዳይሳኩ ከሚያደርጉ ምክንያቶች መካከል የለጋሽና የተቀባይ አካል አለመመሳሰል፣ የአካል ጥራት ችግርና በህክምና ሂደት ውስጥ የሚኖሩ አደጋዎች ይጠቀሳሉ። በእንግሊዝ 5 የልብና የሳምባ ንቅለ ተከላ ማዕከላት ብቻ ሲኖሩ በዌልስና በሰሜን አየርላንድ የሚኖሩ ታካሚዎች ለህክምና ወደ እነዚህ ማዕከላት መጓዝ ይኖርባቸዋል። የመጠባበቂያ ጊዜም እጅግ የተለያየ ሲሆን በበርኒንጋም አንድ ታካሚ ከ4 ዓመት በላይ ሊጠብቅ ይችላል። በካምብሪጅ ግን ለ8 ወር ያህል ነው። የበርኒንጋም ቀዶ ጥገና ሐኪም ዶክተር አሮን ራናሲንጌ በሀገሪቱ ብሔራዊ የጤና አገልግሎት NHS ስር ያለው ስርዓት ችግሩን እንደሚያውቅ ገልጸው አስቀድመን ሁኔታውን ለማሻሻል እየሞከርን ነው ሲሉ ተናግረዋል። ውብ የአትክልት ቦታ መሰረቱ ጤናማ አፈር እንደሆነ አፈርም ለእጽዋት እድገት ለሚረዱ ለጥቃቅን ነፍሳትና ጠቃሚ ንጥረ ነገሮች መኖሪያ ቦታ ነው። ለዚህ ዜና ዝርዝር ሊዲያ ዝናቡ። የጓሮ አትክልት ወይም እጽዋት እንክብካቤ ጸሐፊ የሆነችው ጄሲካ ዳሚያኖ ጤናማ ለሆነ የአትክልት ስፍራ መሰረቱ የአፈር ጤና መሆኑን የገለጸች ሲሆን የአፈሩንም ጤና ለመጠበቅ በንጥረ ነገር ማበልጸግና የአፈሩን አወቃቀር ማሻሻል እንደሚገባ ትመክራለች። ታዲያ ይህን በምናደርግበት ወቅት እነዚህን ንጥረ ነገሮች ከመጠን በላይ መጠቀም ወይም ከአፈሩ ጋር መቀላቀል እንደሌለብን ጄሲካ ታሳስባለች። አያይዛም የአትክልት ቦታን ለመንከባከብ ወሳኙ እርምጃ የተፈጥሮ ማዳበሪያዎችን መጠቀም እንዲሁም የአፈሩን የፒኤች መጠን መመርመርና ማመጣጠን መሆኑን ታስረዳለች። ሌላው ለአፈሩ መበልጸግ የሚያስፈልገው ደግሞ የአፈር ትል ነው። በመሆኑም እነዚህን ትሎች ከምንጠቀመው ማዳበሪያ ጋር ከአፈሩ ጋር መቀላቀል ይኖርብናል። አፈር እንደ ማንኛውም የብዝሃ ህይወት መገኛ አየር በደንብ ሊዘዋወርበት ይገባል። ስለዚህም አፈሩ ላይ የተረማመዱ ከመደምደም ይልቅ መኮትኮት አስፈላጊ የሆነ ተግባር ነው። ከዚህም በተጨማሪ እርጥበቱን ጠብቆ እንዲቆይና የአረሞችን እድገት ለመግታት አፈሩን አየር በሚያስገባ ምንጣፍ መሸፈን እንደሚገባ የእጽዋት እንክብካቤ ጸሐፊዋ ምክር ነው። ዘገባው የአሶሺየትድ ፕሬስ ነው። በዓለማችን ለፍቺ ምክንያት የሚሆኑ በርካታ አስገራሚ ጉዳዮች ቢኖሩም የአንዲት ቻይናዊት እናት ክስ ግን ብዙዎችን አስገርሟል። ግለሰቧ እኔ በጣም ቆንጆ ሆኜ ሳለ ልጆቼ ግን የኔን መልክ አልወረሱም፣ መልካቸው አያምርም በሚል ባሏን ከሰዋለች። ኦዲቲ ሴንትራል እንደዘገበው ጉዳዩ ወደ ፍርድ ቤት ሲያመራ ግን ያልታሰበ ሚስጥር ተገልጧል። ሚስትየው ከጋብቻ በፊት ከ$60,000 በላይ ወጪ በማድረግ የፕላስቲክ ቀዶ ጥገና አድርጋ እንደነበር ይደረስባታል። በመሆኑም ባለቤቷ ይህን መረጃ በመደበቋ በማታለል ወንጀል መልሶ ክስ መስርቶባታል። ፍርድ ቤቱም ሚስትየው ቀዶ ጥገና ማድረጓን ደብቃ ጋብቻ መፈጸሟ ስህተት መሆኑ በመግለጽ ለባልየው $120,000 ካሳ እንድትከፍልና ፍቺው እንዲፈጸም ወስኗል። ልጆቻችን ቆንጆ አይደሉም በሚል የተጀመረው የትዳር አጋሮች ክርክር ሚስትየው ከጋብቻ በፊት ያደረገችው የፕላስቲክ ቀዶ ጥገና መጋለጥ ምክንያት ሆኗል። ወደ ቢዝነስ ዘገባችን አለፍን። ዚምባብዌ የግብርና ምርትን ከሀገር ውስጥ ገበሬዎች ብቻ መግዛት የሚያስገድድ መመሪያ አወጣች። የዚምባብዌ ግብርና ሚኒስቴር በአዲሱ መመሪያ መሰረት የዱቄት ፋብሪካዎች፣ የእንስሳት መኖ አምራቾችና የምግብ ማቀነባበሪያዎች ቢያንስ 40% የሚሆነውን ጥሬ ዕቃ ከሀገር ውስጥ ገበሬዎች መግዛት እንደሚኖርባቸው ገልጸዋል። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ነመላሽ። ዚምባብዌ የግብርና ምርትን ከሀገር ውስጥ ገበሬዎች ብቻ መግዛት የሚያስገድድ መመሪያን አውጥታለች። የዚምባብዌ ግብርና ሚኒስቴር በአዲሱ መመሪያ መሰረት የዱቄት ፋብሪካዎች፣ የእንስሳት መኖ አምራቾችና የምግብ ማቀነባበሪያዎች ቢያንስ 40% የሚሆነውን ጥሬ ዕቃ ከሀገር ውስጥ ገበሬዎች መግዛት እንደሚኖርባቸው ገልጸዋል። ከሚቀጥለው ሳምንት ጀምሮ ተግባራዊ የሚደረገው ይህ ለውጥ የእህል ገቢ ምርትን ለመቀነስ፣ የሀገር ውስጥ ምርታማነትን ለማሳደግና የግብርና ክምችት ሰንሰለትን ለማጠናከር ያለመ ነው። መመሪያው ለሀገር ውስጥ በቆሎ፣ ስንዴ፣ አኩሪ አተር፣ የሱፍ አበባና ጥጥ ቅድሚያ መስጠትን ግዴታ ያደርጋል። በተጨማሪም የገቢ ምርቶች ዋጋ ከሀገር ውስጥ የማምረቻ ወጪ በታች ሆኖ ከተገኘ የዋጋ ልዩነቱን ወደ ግብርና ተዘዋዋሪ ፈንድ ገቢ ይደረጋል። ይህም ርካሽ የገቢ ምርቶችን ለመገደብና የሀገር ውስጥ ገበሬዎችን በገንዘብ ለመደገፍ ታስቦ የተዘጋጀ አሰራር ነው። ቻይና በሶላር ፓናሎችና በባትሪ ምርቶች ላይ ስታደርግ የነበረውን ኤክስፖርት ማበረታቻና የታክስ ቅናሽ ለማንሳት መወሰኗ በቻይና ምርቶች ላይ ጥገኛ ለሆኑ የአፍሪካ የሶላር ፕሮጀክቶች የዋጋ ንረት ሊያስከትል እንደሚችል ተገለጸ። በአንጻሩ ቴስላ ኩባንያ ለአሜሪካው ግዙፍ የሶላር ፋብሪካ ከቻይና ኩባንያዎች $2.9 ቢሊዮን ግብይት ሊፈጽም መታቀዱ የዓለም አቀፍ ፍላጎት ይበልጥ ከፍ እንዳደረገው ተመላክቷል። የዓለማችን ግዙፍ የሶላር ምርቶች አቅራቢ የሆነችው ቻይና በሶላር ፓናሎችና በባትሪዎች ላይ ስትሰጥ የነበረውን የኤክስፖርት ታክስ ድጋፍን አቁማለች። ይህ ውሳኔ በዓለም አቀፍ
አቀፍ ገበያ ላይ የሶላር ምርቶች ዋጋ እንዲጨምር ያደርጋል ተብሎ የሚጠበቅ ሲሆን በተለይም ከቻይና በሚገቡ ምርቶች ላይ ለሚተማመኑ የአፍሪካ ሀገራት ትልቅ የዋጋ ጫና እንደሚፈጥር ተገምቷል። ይህ በእንዲህ እንዳለ በቢሊዮነሩ ኤለን መስክ የሚመራው ቴስላ ኩባንያ በአሜሪካ ለሚገነባው ግዙፍ የሶላር ማምረቻ ፋብሪካ የሚውል የ$2.9 ቢሊዮን መሳሪያዎችን ከቻይና ኩባንያዎች ለመግዛት ማቀዱ ታውቋል። ይህ ከፍተኛ የገንዘብ እንቅስቃሴ ለቻይና የሶላር ምርቶች ያለውን ዓለም አቀፍ ፍላጎት በከፍተኛ ሁኔታ የሚጨምረው ሲሆን ይህም በሌሎች ታዳጊ ሀገራት ላይ የአቅርቦት እጥረት ሊፈጥር እንደሚችል ተመላክቷል። አፍሪካ በአሁኑ ወቅትም ቢሆን በትራንስፖርት በታሪፍና በትናንሽ የትዕዛዝ መጠኖች ምክንያት የሶላር መሳሪያዎችን በከፍተኛ ዋጋ እየገዛች ትገኛለች። የቻይና አዲሱ ፖሊሲ ይህንን ችግር ይበልጥ ሊያባብሰው እንደሚችልም ባለሙያዎች ያስጠነቅቃሉ። ምንም እንኳን የዋጋ ጭማሪው የማይቀር ቢሆንም ሂደቱ ድንገተኛ ሳይሆን ደረጃ በደረጃ የሚከሰት ይሆናል ተብሏል። አንዳንድ ላኪዎች የዋጋ ጭማሪውን በከፊል ራሳቸው ቢሸፍኑትም በአጠቃላይ ግን በአፍሪካ የሶላር ኃይል ግንባታ ወጪዎች ላይ ጭማሪ መታየቱ እንደማይቀር ባለሙያዎች ገልጸዋል። መረጃው የአፍሪካን ዴይሊ ነው። የኡጋንዳው ተሽከርካሪ አምራች ኪራ ሞተርስ ኮርፖሬሽን 450 የኤሌክትሪክ አውቶቡሶችን ለደቡብ አፍሪካ ኩባንያ ለመሸጥ የሚያስችል ስምምነትን ተፈራረመ። በኡጋንዳ ጂንጃ ከተማ የሚመረቱት እነዚህ ካዩላ የተሰኙ ዘመናዊ የኤሌክትሪክ አውቶቡሶች አፍሪካ በራሷ ቴክኖሎጂ የትራንስፖርት ዘርፉን ለማዘመን የጀመረችውን ጉዞ ስኬት ተደርጎም ተወስዷል። በዚህ የሽያጭ ስምምነት የተፈረሙ አውቶቡሶች ከአህጉሪቱ አስቸጋሪ መንገዶች ጋር ያላቸውን ተስማሚነት ለማረጋገጥ የተደረገውንና ከ13000 ኪሎ ሜትር በላይ የተጓዘውን የአፍሪካ የኤሌክትሪክ ጉዞ ስኬታማ ሆኖ ከተጠናቀቀ በኋላ ነው። ስምምነቱ የአውቶቡሶችን ሽያጭ ብቻ ሳይሆን ለተሽከርካሪዎቹ የሚያገለግሉ የኃይል መሙያ ጣቢያዎች ግንባታንም የሚያካትት ነው። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ከሆነ በመጀመሪያው ምዕራፍ የተጀመረው የ450 አውቶቡሶች ግዢ በቀጣይ እስከ 820 አውቶቡሶች ሊያድግ እንደሚችል ተመላክቷል። ይህም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ይበልጥ ያጠናክረዋል ተብሎ ይጠበቃል። የአሜሪካ መንግስት ለደህንነት ስጋት ይሆናሉ ያላቸውንና በውጭ ሀገራት የሚመረቱ አዳዲስ የቤት ውስጥ የኢንተርኔት ራውተሮች ወደ ሀገር ውስጥ እንዳይገቡ እገዳን ጣለ። ይህ ውሳኔ በተለይም በቻይናና በሌሎች የቴክኖሎጂ ላኪ ሀገራት ላይ ያነጣጠረ ሲሆን በዓለም አቀፉ የኤሌክትሮኒክስ ንግድ ላይ ትልቅ ተጽዕኖም ይኖረዋል ተብሎ ይጠበቃል። እገዳው በዋነኝነት እንደ ቻይና፣ ሩሲያና ኢራን ባሉ ሀገራት የሚመረቱ የቴክኖሎጂ ውጤቶችን የሚመለከት ሲሆን ይህም የአሜሪካ ዜጎች የግል መረጃ እንዳይሰረቅ ለመከላከል ያለመ መሆኑ ተጠቁሟል። ይህ አዲስ ህግ በአሜሪካ ገበያ ውስጥ የሚገኙ የኢንተርኔት መሳሪያዎች አቅርቦት ላይ እጥረት ሊፈጥር እንደሚችልም ስጋትን ፈጥሯል። እንዲሁም ብዙዎች የዓለማችን ታዋቂ ራውተር አምራች ፋብሪካዎቻቸውን ከቻይና ወደ ሌሎች ሀገራት እንደዛወሩ ሊያስገድዳቸው እንደሚችልም ባለሙያዎች እየተናገሩ ነው። እንደ ቢቢሲ መረጃ የአሜሪካ የፌዴራል ኮሚኒኬሽን ኮሚሽን ከእንግዲህ በኋላ እነዚህ መሳሪያዎች ለሽያጭ ፈቃድ እንደማይሰጥ አስታውቋል። ይህም የአሜሪካ የቴክኖሎጂ ገበያን ይበልጥ በሀገር ውስጥ ምርቶች ላይ እንዲያተኩር ለማድረግ ያለመ እርምጃ እንደሆነም ተገምቷል። አውስትራሊያ ከአውሮፓ ህብረት ጋር ባደረገችው አዲስ የንግድ ስምምነት መሰረት ከፍተኛ መጠን ያለው የበሬ ስጋ ወደ አውሮፓ ገበያ እንድታቀርብ ተፈቀደላት። ይህ ስምምነት የአውስትራሊያን የከብት እርባታ ዘርፍ በእጅጉ እንደሚያነቃቃውና በአውሮፓ የሚታየውን የስጋ አቅርቦት እጥረት እንደሚቀርፍ ተነግሯል። የአውስትራሊያ የከብት አርቢዎች ማህበር ውሳኔውን የደገፈው ሲሆን ይህም ለሀገሪቱ አርሶ አደሮች አዲስና ትርፋማ የገበያ አማራጭ እንደሚሆን ገልጸዋል። በተለይም ከፍተኛ ጥራት ያለው ስጋ ወደ አውሮፓ በመላክ የተሻለ የውጭ ምንዛሬ ለማግኘትም ያስችላቸዋል። እንደ ቢቢሲ መረጃ የአውሮፓ ህብረት ይህንን ስምምነት የተቀበለው በውስጥ ገበያው ያለውን የስጋ ዋጋ ለማረጋጋትና የአቅርቦት ምንጮቹን ለማስፋፋት በማሰብ ነው። ይህም አውሮፓውያን ተጠቃሚዎች የአውስትራሊያ ምርቶችን በተመጣጣኝ ዋጋ እንዲያገኙ እድል ይሰጣቸዋል። ይህ የንግድ ስምምነት በስጋ ምርት ላይ ብቻ ሳይሆን በሌሎች የግብርና ውጤቶች ላይም መሰል ትብብሮች እንዲኖሩ መንገድ የሚከፍት መሆኑ ተጠቁሟል። በሁለቱ ወገኖች መካከል ያለው የንግድ ልውውጥ በቀጣዮቹ ዓመታት በከፍተኛ ሁኔታ ያድጋልም ተብሎ ይጠበቃል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመንህ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል ዋን ዌብ ፕሮግራሞች ጋር